ለነሱ እንዲሰጥልኝ አስማምቼ ግሩፕ አንድ ላይ አስሬ ገንዘባቸውን በል እየሰራው 500 ማገኛ አንሽ ማገኛ ችግር ውስጥ ከገባ ክፈል ብዬ አገር ቤት ገባው። አገር ቤት ከገባው በኋላ እኔ ታቃቸዋለሁ እንደውም ገነት ነው እንጂ ማቀው ብሎ ሁሉንም ብሎ ካረጋቸው ከዛ ጊዜ ጀምሮ እየተለማመጥኩኝንም እየተሸማገልኩኝ ዝደርሼ እዚህ ሀገር ተመልሼ መጥቼ ትከሰኛለች ብሎ የተለያየ ነገር ስላስፈራራሁት እኔም ማለት ነው 1000 ድርሃም ላንዲቱ ቅድም እሱ እንዳለው አስገብቶ አንዴ 42000 አንዴ 45000 አሁን በቅርቡ ባለው ምንዛሬ ማለት ነው በ2025 ዓመተ ምህረት ዘንድሮ እሱን አስገብቶልኛል እኔም አልካርኩም በቃ ሙኒት አሁን ከገባሽ እንደዚህ ነው እኔና እሱ የተገናኘንበት መንገድ ይወጣችኋል ለተሳል ሙኒት ሰላም ለኔ ተናገርኩ መናገር አትችልም እንደኛ አሁን እኔ የምናገረው ነገር ምንድነው በብሩ ከገባ በኋላ ቅድም ተናገርያለሁ ብሩን እኔ አካውንት ላይ ካስገባች በኋላ 1500 ብሩ ለዘሚታና ሽህት በሳውዲ ከተላከው ብር ላይ 1500 ብር አስገብታ ኦኬ አሁንም እቺን ነገር የምትይዙት ማለት ነው ከዱባይ ከተላከው ብር ደግሞ 1250 ብር አስገብታ ቀሪ ብሩ በዚህኛው በሐዋላ ምንዛሬው ወዴት ነው ያስገባሁት ስንት ብር ነው ቀሪ እሱ ነው የእምነት ሽረት ጉዳይ ምልሽ እሱ ነው እንግዲህ አማንችም እኮ አንቺ እኔ ጋር ሙሉ ብር ለመኖርሽ እኮ ደረሰኛ አንቺ ብልሽ ምንም ነገር ልታመጫችኝ ገባሽ ይሄ የእምነት የክደት ጉዳይ ነው መስከርከኛ ተቆልከርከኝ አትግቢ በቃ ዝም በይ ሰሚልን ግን ልከድም አልችልም ማለት ነው ብር ለመግባቱ ተረጋግተሽ እነሱ የተጻጻፉትን የላኩልህን አይተዋል መብረቁ ሲነጋገሩ ቆይ መብረቁ ደግሞ ስማልንገር ቆይ ከዛም በኋላ 138000 ብር በኢትዮጵያ ከተመነዘረ በኋላ ልብስ ካመጣችበት በኋላ ከዛ ከብር ላይ የመጀመሪያ ተዛዟ 24000 ብር አስገባልኝ ነው ያለችው ለማን ነው የገባው 24000 ብር አስገብቷል ለገባበት ሰው እዚህ ላይ መናገር አልፈልግም ራሷ ታውቃለች ነው ያልኩት ይሄንን ዝጋር ግን ያስቀመጥኩ ቅድም አይደለም ያ ጀማ ለማን እንደገባ እኮ ተናገራለሁ ላራጭር ያለው ለማንም አይገባ ደረሰ አኮ ይሄ ነው ገብቷል አይደለ ይሄ ነው ያልኩት ነገር አይ ሙናየም ደግሞ የነገርኩሽ ነገር ይሄ ነው 24000 ብሩን ያዘዘችው ለማን ነው ካልክ ለማን ለደት ለማን ለገና በዓል ነው ብለሽ እንደላክሽ ራስሽ መብረቁ እዚህ ጋር ኦኬ ወንድሜ 24000 ብር ከተላከ ይሰራይ ችግር የለም ለማተላከ እንዴት ተላከ ሳይሆን ከ10000 ምናምን ላይ መቀነስ እኮ ነው 24000 ብሩን ታዲያ ቀሪውስ ያለውን ነገር ሂሳብ መስራት እኮ ነው ያለብራ ታስፊሽ 138000 ብር ነው እኔ እማቀው የዛን ሰዓት መንዝራ ኦዲት ስራ የጀመረችበት ለራሷ እኔን ዴሊቨሪ ስታረገኝ ከዛ በኋላ ደግሞ ምን አረገች መሰለኝ ይኸው ለአሁን እሱ ሚል ባባ ሚል 12000 ተካፈልን የሚለውን አለ ገባ አይደለ እኔ ጋር ምን አለችኝ ይሄ ስራ አሪፍ ስራ ስለሆነ አለች ገባ ካንተ ጨምርና የራስን ብር እንድኛ ጨምርና ኦኬ ስራን ጀምር ሼሪንግ እናርጋለች ኦኬ ግንሳ ይሄንን ብር እኔ የለኝም ዲፖዚት ነው ያለኝ ዲፖዚቱ ከተለቀቀልኝ ሼሪንግ አደርጋለሁ እስከዛ ድረስ ግን በዚህ አምጣለችኝ ለ3 ወር ያክል እኮ ሰርታበታለች ይሄንን ብር ለምን እኔ ጋር እንደመጣረጋችሁት መጨረሻ ላይ ወዳውኑ ኢሚዲየትሊ ያቆመች ከኔ ጋር ከሌላ ስራ ጀመረች ልብሱን ደግሞ ከስር እያጣራች ለሰው እየሰጠች ነው እኔ አልቀበልም የሷን ትዕዛዝ ነው የምሰማው በሰዓቱ ግን በሙሉ ብሩ ስላልተንቀሳቀሰ 24000 ብር እዛ ይገባላት ብር አለ ከ138000 ብሩ ላይ 24000 ቀንሳችሁ ገባ ከዛ እንደገና ደግሞ እኔ ሳንቲም ስላልነበረ ኦዲት አላረገችም ያልኩ ሂሳብ ሙሉ ልብስም አለ የተለያየ የቀረቃ እኮ አለ ያንን ዕቃ ሂሳብ ስላልዘጋች ምን አልኩኝ ዕቃ ነው ያላት ሽጣ ማጣራት አለብኝ ያልሸጠም ዕቃ አለ ስለዚህ ምን መሆን አለበት የኢትዮጵያ 138000 ብር ስለነበረ በሰዓቱ የነበረው ያንን ብር 42000 አንድ ጊዜ 45000 አንድ ጊዜ አስገብቼ ቀሪ ብር ካለ ያንን ነው ልጠየቅ የምችለው እኔ ብያለሁ ይሄን ነገር ካላወቃችሁ እሷ በሬሲት አለ በድርሃም ነው ለምንድነው ሌላው አንድ ጥያቄ
አንድ ጥያቄ ልጠይቅ ራም ቆይ ሱልጣን እንዲችን ብቻ ለምንድን ነው 10,000 ምናምኑን ከወሰድክ በኋላ አሁን ባለው ዋጋ ነው ሰርቼ የምመልስላችሁ የሚለው ምናምን እኔ አልወሰድኩም እኔ አይደለም የተበደርኩት ይሄንን ብር ራሷ ናት ተበደራ እኔ አካውንት ብቻ ነው የተጠቀመችበት ይሄን ነው እኮ በዚህ ዋጋ ነው የምሰጣችሁ ለምን አልካቸው አንተ እሷ ከተበደረች በድራም የወሰደችውን በድራም ነው ያልኩት ገነት ራሷ ናት ይሄንን ካለች አላልኩም ካለች ምላ እኔም በቁርአኔ ምዬ ገባ ከዛም በኋላ እናንተ ፍርድ ትሰጡኛላችሁ ነው ቃል አላት ይሄንን ለማለት ለልጆቹ ይሄን ብር ካስገባች በኋላ ያደስ ነገር ላይ ካልደረስክ ማብዱ ዝም በገን ይሄንን ብር ካለች ይኸውልህ ይሄንን ብር ከገባ በኋላ የምመልስላቸው አብዲ አለች ኦኬ የምመልስላቸው በ17 ብር ከ30 ስለሆነ ሊቀንስም ሊጨምር ይችላል ይሄንን ብላለች አላልኩም ካልሽ ይሄው ምለሽ አምልጭኝ እኔም እምላለሁ በእምነቴ እምላለሁ አንቺ በእምነትሽ ማይ ይሄ ነው እንጂ ለምን እኔ እንደወሰድኩ ፋይናል ስናደርገው አሁን አንተ ያንን የተወሰደውን ብር በየትኛውም መልኩ ይሁን ከኔ ጋርም ስራ ስታቆምም ቢሆን ብሩን በወቅቱ አስገብቻለሁ መልሻለሁ ነው እያልከን ያለው ምንድነው እንድንረዳ ይፈልከው አንተ ብሩ ገብቷል ተሰጥቷታል ነው አው ሰጥቻለሁ እኮ 45,000 ብር አስገባውኝ 42,000 ብር አስገባው ይሄንንም ደግሞ ተናግራለች ኦኬ በማን በኢትዮጵያ ብር 24,000 ብር ደግሞ አዛ ወስዳለች ይሄን 24,000 ለማን እንዳዘዘች እዚህ ጋር መናገር አልችልም ትናንትና ለመብረቁ ነግሬዋለሁ ከገባችሁ ማለት ነው እዚህ ጋር እኔ ይሄን ነገር ማለት ዝም ብሎ ይቀነሳል ዝም ብለ 30 ጊዜ አታወራ ይሄንን እንደማስፈራሪያ እንደምን አትጠቀሙ ሀቅና እውነትን ይዛውራ ዝም ብለ ተናገርሽ እኔ ላንቺ ወለድ ሊከፍል አልችልም ይሄ ነው ሙና እዚህ ጋር ያልገባሽ ነገር ተናገር እኔ ቃል ማን ብቻሰብኩኝ እንኳን ስለለም ወለድ ጋይስ አንተ እንኳን 12,000 ደርሶን ነበር ብለህ ራሴ ይሄንን አንቺም ስትይ አንዴ ለኔ ምድል ስጡኝ እኮ አፌን ያዛችሁኝ አሁን ይውላችሁ ቤተሰብ አንዴ አዳምጥ አንተም ወንድሜ አንቺ መት ያዳምጥ እውነት እዚህ ውስጥ ያላችሁ ሰዎች ሁላችሁም አንድ እውነት አይምሮአችሁ ላይ ብልጭ ብሏል አይደለ እኔ አይምሮ ላይ ብልጭ ያለው እውነት ምን መሰላችሁ ይሄ ልጅቷ ከነሱ ስትበደር በ17 ከ30 ምንዛሬ ተስማምታ የተበደረችው ከነሱ ከሆነ መመለስም አለመመለስም ለነሱ የሷ ፍላጎት ነው የሚሆነው ለነሱ ከሆነ ላንተ ከሆነ ቃል ይገባችሁ እንዳልከው ትማማላላችሁ ቆይ ለነሱ ከሆነ ላይሰማው ድምጽ አብዱ ሚውት ነህ ገና ከልጆቹ ጭምር ነው መጀመሪያ ተበድራ ስታመጣ አሁን እኮ እኔ ጋር ስላለ ነው እንጂ እኔ አልተበደርኩ ብር አበድር ብዬ ጠይቀሻለሁ ስጪ ብዬሻለሁ አላልኩሽም ያመጣሽው ራስሽ ተበደርሽ ስራ የጀመርሽ ራስሽ መጨረሻ ላይ የነረሽም እንችልሽ እስኪ አንዴ መብረቁ እስኪ አንዳንዴ የምኛ እንድናወራ እኛ እኮ ማውራት መብረቁ ግን ሀሳብ ማለት ነው ትጂ አንዴ ወይ እሺ ተቀደም በቃ አውሪ በቃ ወይ ኦኬ እኛ ማውራት አንችል ብለን ሳይሆን ያው ጣልቃላ ለመግባት ነው ይህ ልጅ በዛ ሰዓት በነበረው ምንዛሬ አልተበደርኩም አይነት ነገር ነው ያወራለው ሲጀመርም ለሱ ብር ያበደረው ሰውም የለም የተበደረችው ገነት ነች ግን በሱ አካውንት ገብቷል እንደተረዳ ነው ማለት ነው ባይዘው ሁለት ሰዎች በፍርድ በሚያስፈልገው ሐቅ ጉዳይ ሲነጋገሩ በጣም መጠንቀቅ አለብን ነገ ዋጋ ስለሚያስከፍለን ማለት ነው ሁላችሁም ተጠንቀቁ እኔም አላህ ይጠብቀኝ እንድጠነቀቅ ማለት ነው ስለዚህ ሁለቱ አብዱ ተበደረ የሚል ሰው ነው ያልሰማውም እስካሁን አበደርኩትም ገነት ናት የተበደረችው በዛ ሰዓት ስትበደር በዚህ ምንዛሬ ነው መከፍላችሁ ማለት የምትችለው ወይ ለሰው ለነዛ ለአበዳሪዎች እንጂ ሜቢ አካውንቱን የምትጠቀመው ያብዱ ነው አይደለ እንደምንሰማው ከሆነ በሚለው ነው እኔ በተረዳሁት ልክ ነው ስተት ካለብኝ ይተረማሉ ከዛ አብዱ ደግሞ መክፈል ጀምሯል እንደሰማነው ከሆነ መክፈል ጀምሯል ሲከፈል ግን በዛ ሰዓት የከፈለው ብር አለ አሁን ላይ በ2025 ደግሞ የከፈለው ብር አለ በ2025 ሲከፈል በ2025 በነበረው ምንዛሬ ነው መክፈል የጀመረው እንደሰማነው ከሆነ ወይስ አይደለም የሚለውን ካልሆነ ያው ታብራሩታላችሁ መክፈል ከጀመረ አሁንም የቀረ ብር ካለ ይኖር አይኖር አላቅም የቀረ ብር ካለ ምናልባት በፊት ተነጋግረው ከሆነ በ17 በሚለው በ2025ም ሲልክ በዛው በድሮ ነበር መላክ የነበረበት አይደል
በድሮ ማለት ነው። ግን 2025 በነበረው ልኮ ከሆነ አሁንም ቀሪ ብር ካለ ይኑራ አላቅም በዛው ብር በአሁኑ ብር መላክ አለበት ማለት ነው። የከፈልኩት ያንን